ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዷለምናን ወደ እናንተ አደርሳለሁ አብራችሁን ቆዩ። በኢትዮጵያ ታምርት ኤክስፖ የሀገር ውስጥን የማምረት አቅም አይተናል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ አራተኛውን የኢትዮጵያ ታምርት ኤክስፖም ጎብኝተዋል። ኤልሳቁሽ ዝርዝር አዘጋጅታለች። ጅማሮን 2014 ላይ ያደረገው የኢትዮጵያ ታምርት የሀገር ውስጥ አምራች ኢንዱስትሪዎችን ማበረታታት ከውጭ የሚገቡ ምርቶችን በሀገር ውስጥ የመተካትና የስራ ዕድል በመፍጠር ደረጃ ትልቅ ድርሻ እንደነበረው ይነሳል። ባለፉት 4 ዓመታትም 5% ከዛ በላይ እድገት እያሳየ መጥቷል። የሀገር ውስጥ ምርት ድርሻን ብንመለከት ደግሞ ከ30% ወደ 46% አድጓል። ወደ 2800 የሚደርሱ አዳዲስ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶችን መሳብ ችለዋል። ለበርካቶችም የስራ ዕድል ፈጥሯል። የኢትዮጵያ ታምርት በየዓመቱ ኤግዚቢሽኖች ይካሄዳሉ። ዛሬ ደግሞ አራተኛው የኢትዮጵያ ታምርት ኤክስፖ አራተኛ ቀን ውሎውን ይዟል። በዚህ አራተኛ ቀን ውሎ ደግሞ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተገኝተው ጉብኝት አካሂዷል። ብዙ ሀገራት ወደ ከፍተኛ የእድገት ደረጃ የደረሱት ዋናው መሰረታቸው ኢንዱስትሪ በመሆኑ ነው። ስለዚህ እዚህ ያየዋቸው ምርቶች እጅግ የመሰጡኝ የተደመምኩባቸው አሉ። ምርቶቹ በሀገር ውስጥ የተሰሩ በመሆናቸው ትልቅ ቁም ነገር ነው። ሁለተኛ ከውጭ የሚገባ እቃን መተካት ብቻም አይደለም። እንዲህ አይነት ምርቶች ተጨማሪ ኢንቨስትመንትን እና መዋዕለ ንዋይን ይዘው ይመጣሉ። በጉብኝታቸው ወቅትም ኢትዮጵያ ለዘርፉ የሰጠችው ትኩረት ባለፉት 4 ዓመታት ለውጥ እንዲገኝና በዘርፉ የተለያዩ ስኬቶች እንዲመዘገብ አስችሏልም ሲሉ ነግረውናል። የኢትዮጵያን ምርቶች በተለይ ደግሞ ኦርጋኒክ የሆኑ ምርቶች ገበያቸው ከፍ ያለ ስለሆነ እነሱን ለውጭ ገበያ በማስተዋወቅ ደረጃ ትልቅ ተርታ እንዳለ ይታየኛል። ስለዚህ ብዙ ኤክስፖርት ባደረግን ቁጥር ብዙ የቴክኖሎጂ ሽግግር እናገኛለን፣ ሀገራችን ከፍ እናደርጋለን። እንደተባለው ደግሞ ውጭ ምንገዛቸው የነበሩትን እቃዎች ደግሞ እዚሁ በማምረታችን ለህብረተሰባችን መድረስ እንችላለን እና የሚያመርት ሀገር በራሱ የሚቆም ሀገር ነው። ታዲያ ይህን ያህል በሀገር ውስጥ የማምረት አቅምን ማሳደግ ከቻለን የገበያ ትስስርን የመፍጠር ስራ የተቋማት ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። አይደለም በአካባቢያችን ባሉ ሀገራት ሌላም ሀገራት በገበያ ላይ ሊውሉ የሚችሉ እንደሆኑ ተመልክቻለሁ። ስለዚህ ገበያ እንዴት ነው ማፈላለግ የሚቻለው የሚለውን ማየት መመርመርና ተቋማት ቅንጅት የሚያስፈልግ ነው። እንግዲህ በየሀገሩ የኢትዮጵያ ሚስዮኖች አሉን፣ የኢትዮጵያ ኤምባሲዎች አሉ። ለኔ እንደሚገባኝ ስራቸው ይሄ ነው። በዚህ በኢትዮጵያ ታምርት ኤክስፖ ላይ እንግዲህ ከ186 በላይ አምራቾች ምርቶቻቸውን ለእይታ አቅርበዋል። ከዚህ በፊት ቀርበው የማያውቁ የስጋና ወተት እንዲሁም የሕክምና መድኃኒት ውጤቶችን በዚህ ኤክስፖ ላይ ቀርበዋል። የውሃ ጥራት ደህንነትን ለማስጠበቅ ዘላቂ የውሃ ልማት እድገትን ለማረጋገጥ እየተሰራ ያለው ስራ ውጤታማ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ የ9 ወራት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት አቅርቧል። ሰለሞን አሰፌ ዝርዝር አለው። የውሃና ኢነርጂ ሚኒስቴር የ9 ወራት እቅድ አፈጻጸምን ለሕዝብ ተወካዮች ምክር ቤት አቅርቦ ውይይት ተደርጎበታል። የውሃና ኢነርጂ ሚኒስቴር ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ የውሃ ጥራትን በማስጠበቅ በተለይም ቀልጣፋና ዲጂታላይዝድ አሰራርን በመዘርጋት ስራዎች መሰራታቸውን ተናግረዋል። በገጠርና በከተማ በተገነቡ 3978 የመጠጥ ውሃ ተቋማት 2,745,137 በማህበረሰብ ክፍል ንጹህ መጠጥ ውሃ ተጠቃሚ በማድረግ ወደ 82,337,450 ማሳደግ ተችሏል። የውሃና ኢነርጂ ሚኒስቴር ጣለበትን ሀገራዊ ተልዕኮ ለመወጣት ከክልል የውሃና ኢነርጂ ቢሮዎች እንዲሁም ከሚመለከታቸው የፌዴራል ሚኒስቴር መስሪያ ቤቶችና ከተለያዩ ልማት ድርጅቶች ጋር በጋራ በመሆን
በዘርፉ ያለውን የልማት ውጤታማነት ለማሳካት በርካታ ስራዎች እያከናወነ ይገኛል። የውሃና ኢነርጂ ሚኒስቴር በ9 ወራት ውስጥ ያከናወናቸው ስራዎች ውጤታማ መሆናቸውን የተናገሩት የህዝብ ተወካዮች ምክር ቤት አባላት በተለይም ፕሮጀክቶችን ማጠናቀቅ፣ ተደራሽነትን የማስፋትና ፍትሐዊ የሀብት ክፍፍል ላይ በትኩረት መሰራት እንዳለበት አመላክተዋል። በአማራ ክልል ኦሮሞ ዞን አስተዳደርን ማዕከል አድርጎ ከቃሉ እስከ ሸዋሮቢት ድረስ ያሉ አካባቢዎችን ሊያለማ የሚችል የቦርከና ወንዝ አለ። እነዛን በአግባቡ ማልማት ባለመቻላችን አርሶ አደሩ በየዓመቱ ለጎርፍ አደጋ እየተጋለጠ ያለበት ሁኔታ ነው ያለው። የዙ ሐሙሲት ከተማ እና 10 ቀበሌዎች አገናኝ መጠጥ ውሃ ፕሮጀክት ይባላል። ሌላው ምዕራብ በለሳ ወረዳ ላይ አሁንም አንድ ከፍተኛ የውሃ ችግር ያለበት አካባቢ ነው። የወይን ውሃ ንዑስ ከተማ የመጠጥ ውሃ ፕሮጀክት ተጀምሮ ከተቋረጠ 15 ዓመት በላይ ሆኖታል። እነዚህንና መሰል የመጠጥ ውሃ ፕሮጀክቶች እንዲጠናቀቁ እየተሰራ ያለው ስራ ምን ይመስላል? የውሃና ኢነርጂ ሚኒስቴር ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ በበጀት ዓመቱ ሀገራዊ የመጠጥ ውሃ ሳኒቴሽን ዘርፍን በማሳደግ የኢነርጂ ዘርፍን እድገትን በማሳለጥ ስራዎች መሰራታቸውን ጠቅሰው በቀጣይም የሚነሱ የህዝብ ችግሮችን ለመፍታት ጥረት እየተደረገ እንደሚገኝ አረጋግጠዋል። ዙ ሐሙሲት ይሄ ፕሮጀክት የተያዘው በዓለም ባንክ ነው። መጀመሪያ ላይ ዓለም ባንክ በኋላ ፕሮጀክቱን ሰርዝ ሌላ ቦታ ላይ ስትሰርዝም ተሰርዟል ብለን ማውጣት እንችል ነበር። ነገር ግን ቦታው በጣም አስቸጋሪ ከመሆኑ የተነሳ ፕሮጀክቶችን ሪሻል በማድረግ ወደዛ መተናል። እሱን ስራ እየሰራ እንገኛለን። የጎንደር መጠጥ ውሃ ፕሮጀክት ያለን 2 አማራጭ ነው። አንዱ መጠበቅ ነው። በቀጣይ ሊያግዙ የሚችሉ የልማት አጋሮች ዓለም ባንክ ቢሆን ሌሎችም ቢሆን እስከሚመጡ ድረስ። ሁለተኛው አማራጭ ግን ገንዘብ ማዋጣት ይፈልጋል። ደዋ ጨፋና የለጥ ሙቀ ላይ 4 ቦሮሎች ተቆፍሮ ያሉ ጥገናቸውን አድርገን የውሃ መጠናቸውን ከለየን በኋላ አሁን ለዛ የሚያስፈልግ ትራንስፎርመር ግምት ወጥቶ ለሱ የሚሆን በጀት እየተፈለገ ይገኛል ማለት ነው። ህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 19ኛ መደበኛ ጉባኤው የ18ኛ መደበኛ ጉባኤ ቃለ ጉባኤን በማጽደቅና የውሃና ኢነርጂ ሚኒስቴርን የ9 ወራት አፈጻጸም በመገምገም ተጠናቋል። ህብረተሰቡ በውጭ ሀገር ስራ ስምሪት ዙሪያ በተሳሳቱ መረጃዎች እንዳይታለል የሚዲያ ተቋማት ትክክለኛ መረጃ ላይ ተመስርተው ግንዛቤ እንዲፈጥሩ ጥሪ ቀርቧል። ይህ ጥሪ የቀረበው የስራና ክህሎት ሚኒስቴርና የንጋት ግሎባል ኢኒሼቲቭ በጋራ ባዘጋጁት የሚዲያ ባለሙያዎች የግንዛቤ ማስጨበጫ መድረክ ላይ ነው። ቴዎድሮስ ኃይለ ኢየሱስ ዝርዝር አለው። የኢፌድሪ የስራና ክህሎት ሚኒስቴርና ንጋት ግሎባል ኢኒሼቲቭ ህጋዊ የውጭ ሀገር የስራ ስምሪትን አስመልክቶ ለሚዲያ ባለሙያዎች የግንዛቤ ማስጨበጫ መድረክ አከናውኗል። ዜጎች በውጭ ሀገር ስምሪት ተጠቃሚ የሚሆኑበትንና የሀገሪቱን ኢኮኖሚ የሚደግፉበት አቅም እንዲኖራቸው የሚዲያ አካላት ኃላፊነት ከፍተኛ እንደሆነም በዚሁ መድረክ ተነስቷል። እንዴት ነው የሚወራው ወሬ ውሸት ነው እያለን የሪአክቲቭ የሆነ የመረጃ የማጥራት ስራ ከመስራት በዘለለ ራሱ ዜጋው ውሸት ነው ወይስ እውነት ነው? የትኛውም ጊዜ የትኛውም አይነት ባህሪ ያለው የተሳሳተ መረጃ ይምጣ ውሸት ነው ወይስ እውነት ነው የሚለውን ከቤዝ ላይን አቅም የመፍጠር ስራ የመስራት ላይ ሚዲያዎች ከማንም በላይ ከፍተኛ የሆነ አስተዋጽኦ አላቸው። ህገወጥ ስደት በሀገራችንና በዜጎቻችን ላይ እያደረሰ ያለውን ጉዳት ከፍተኛ መሆኑን ማሳየትና በሌላ በኩል ደግሞ ህጋዊ የሆነ የስራ ስምሪትን ለማጠናከር የሚሰሩ መልካም ስራዎችን ማሳየትና ግንዛቤ መፍጠር ላይ ሚዲያ ንቁ ተሳትፎ ማድረግ እንዳለበትም ተነግሯል። መደበኛ ያልሆነው ፍልሰት ቅድምም እንደተጠቀሰው ሀገራችንን ዜጎቻችንንም ወጣቶቹንም ብዙ ዋጋ እያስከፈለ ይገኛል። ከዚሁ ደግሞ በተቃራኒው ፍልሰቱን መደበኛ ለማድረግ እየተሰሩ ያሉ መልካም ስራዎችንም ማየት የሚዲያ አካላቱ ደግሞ እሱን የተመለከቱ ዘገባዎችን መስራት የሚገባቸውንም ኃላፊነቶች መወጣት አለባቸው። የስራና ክህሎት ሚኒስቴር ብቻውን አይደለም የሚያሰማራው፣ ብዙ ባለድርሻ አካላት አሉ። የመጀመሪያው የሚዲያ ተቋማት እንደ ኢትዮጵያ ስላልሰራንበት እንጂ የመጀመሪያው ቁጥር 1 የሚዲያ ተቋማት ናቸው እዚህ ስራ ላይ ያሉት። እንዴት በማድረግ ለማህበረሰቡ የግንዛቤ ፈጠራ መጀመሪያ ግንዛቤ መያዝ አለበት። ህብረተሰቡ ግንዛቤ ካለው ካወቀ ከራሱ ጋር ከእውቀቱ ጋር ከችሎታው ጋር ከተነጋገረ በኋላ ሰው ይወስናል። ከወሰነ በኋላ ምን ያደርጋል? ወደሚቀጥለው አንድ ማዕከል ይሄዳል ማለት ነው። በየ5 ዓመት የህግ ማዕቀፎች እየተቀየሩ ነው ያሉት ማለት ነው። አሁን ለመጨረሻ ጊዜ ባለፈው ዓመት ላይ አዋጅ ቁጥር 1389 ተብሎ የወጣ አዋጅ አለ። አዲስ አዋጅ ነው።
ቶታሊ አሰራሮቹን ዘመናዊ ለማድረግ ጥረት ተደርጓል ማለት ነው። በቴክኖሎጂ እንዲደገፍ እድል ሰጥቷል ማለት ነው። የመንግስትና የግል ዘርፉንም ደግሞ በዛው ልክ የሚያነቃቃ አዋጅ ሆኗል ማለት ነው። ኢትዮጵያውያን በህጋዊ መንገድ በውጭ ሀገር የስራ ስምሪት እንዲሰማሩ የህግ ማዕቀፎችን በማሻሻል ከሀገራት ጋር እየተሰራ መሆኑም በዚሁ መድረክ ተመላክቷል። በተለይ በህገ ወጥ መንገድ ሰዎችን ከአንድ ሀገር ወደ አንድ ሀገር ወይም ከተፈቀደበት ሀገር ውጪ የሚያሸጋግሩ ደግሞ ካሉ በሰው የመነገድና በህገ ወጥ መንገድ ሰውን በማሸጋገር ወንጀል 1178 2012 ላይ የወጣ አዋጅ ህብረተሰቡ በተሳሳቱ መረጃዎች እንዳይታለል ሚዲያዎች ትክክለኛ መረጃ ለዜጎች በማድረስ ረገድ የበኩላቸውን ድርሻ እንዲወጡም በዚሁ መድረክ ጥሪ ቀርቧል። በደብረ ብርሃን ከተማ አስተዳደር ስር በሚገኙ የገጠር ቀበሌዎች ከ4200 ሄክታር በላይ መሬት በበጋ መስኖ ስንዴ ሰብል መሸፈኑን የከተማ አስተዳደሩ ግብርና መምሪያ ገለጸ። ከዚህም ከ150 ሺህ ኩንታል በላይ ምርት ይጠበቃል ብሏል መምሪያው። ብርቱካን ማሞ ተጨማሪ አላት። የምንገኘው በደብረ ብርሃን ከተማ እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌ ነው። በዚህ ቀበሌ ከ550 ሄክታር በላይ መሬት በበጋ መስኖ ስንዴ መሸፈን ተችሏል። ያነጋገርናቸው አርሶ አደሮችም አስቸጋሪ የሆኑ ጊዜያቶችን ብናልፍም ያየነው ፍሬ ግን ውጤታማ አድርጎናል ብለዋል። 150 ኩንታል ከዚህ ስንዴ ላይ ይጠብቃሉ። ለሚቀጥለው ደግሞ እየለሰለሰ ሲሄድ አንደኛ ልፋቱም ይቀላል። ድካሙ ከቀለለሽ ማለት የጉልበት ኪሳራው ከስሪው ዝቅተኛ ነው የሚሆነው። እዚህ ላይ የተነበረ ኪሳራ ይሄንን ኪሳራ ሊበላው ይችላል። እዚህ መሬት የመጀመሪያ ጊዜ ነው። አትራፊ ላንሆን እንችላለን፣ ግን ቀጣይ በእርግጠኝነት ስለምናተርፍ ምንም አልፋት። ልፋቱ በጣም አድካሚ ነው፣ ግን ልፋቱን አይተን አሁን ደግሞ ስናየው በጣም ያስደስታል። ሰርተን መታየቱና ለወደፊት ተስፋ መስጠቱ ነው እንጂ በመሬቱ ላይ ይሄ ውጤት በመታየቱ እኛ ደስተኞች ነን። በራሴም በኩል ደስተኛ ነኝ። በዘንድሮው የበጋ መስኖ ስንዴ በትኩረት ሰርተናል። ለዚህም ደግሞ ውጤታማ የሆኑ ቀበሌዎች አሉ። ባቄሎ ቀበሌ ከነዚህ ውስጥ ተጠቃሽ ነው ያሉን የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ኃላፊ መርሻ ሲሳኖ ናቸው። የበጋ መስኖ ስንዴ ልማትን እንግዲህ ስንመለከት እንደ ሀገር የተቀመጠውን በምግብ ራስን የመቻልና አጠቃላይ የምግብ ዋስትናን በዘላቂነት የማረጋገጥ አቅጣጫ ትርጉም ባለው ደረጃ ተረድተን ወደ ስራ ተገብቷል። እንደምታዩት በዛሬው ዕለት በዚህ በደብረ ብርሃን ከተማ አስተዳደር በጣይቱ ክፍለ ከተማ በባቄሎ ቀበሌ የስንዴ ክላስተር ውስጥ ነው የምንገኘው። እንግዲህ እዚህ ቀበሌ ላይ በአጠቃላይ ከ552 ሄክታር በላይ የበጋ መስኖ ስንዴ ልማት ሽፋን ያለበት ሁኔታ ነው ያለው። የበጋ መስኖ ስንዴን ለማልማት አርሶ አደሮች በርካታ ጥያቄዎች ነበሯቸው። ከነዛ መካከል የውሃ አቅርቦት እንዲኖር እንዲሁም ደግሞ ግብዓት እንዲሟላላቸው ጥያቄዎቻቸውን የመለስንበትና ጥሩ ፍሬ ያየንበት የዘንድሮ የበጋ መስኖ ስንዴ እንቅስቃሴ ነው ያለንም ብለዋል አቶ መርሻ። የአካባቢ በሙሉ አቅም በትራክተር የታረሰበት ሁኔታ ነው ያለው። በሌላ በኩል የውሃ ሞተር ፓምፕ አቅርበት ጥያቄዎች ነበሩ። በክልሉ መንግስት በኩል ጥያቄው ተመልሶ እዚህ አካባቢ ላይ ከ16 ሞተር በላይ በቀበሌው እንዲገባ ተደርጎ ውሃን የማውጣትና ለመስኖ ልማት እንዲውል ከማድረግ አኳያ ሰፊ ስራዎች ተሰርተዋል። ይህ ብቻ አይደለም። የምርጥ ዘር አቅርቦት ችግሮችን የመፍታት እና በወቅቱ የማቅረብና ለስራ ላይ እንዲውል ከማድረግ አኳያ ምላሽ ለመስጠት የተደረገበት ሁኔታ ነው ያለው። የበጋ መስኖ ስንዴ እንቅስቃሴያችን የተሻለ ነበር። በቀጣይ ለ2018-2019 የምርት ዘመን ሰፊ እንቅስቃሴዎችን እያደረግን እንገኛለንም ብለዋል። የቀደሙ አባቶችና እናቶች ለሀገር የከፈሉትን ውለታ በመረዳት የአሁኑ ትውልድ በጎ ተግባራት ስራዎች ላይ በንቃት በመሳተፍ ውለታቸውን ሊመልስ ይገባል ሲሉ በደብረ ብርሃን ከተማ የሚገኙ ወጣቶች ገለጹ። ወጣቶቹ ማህበራዊ ኃላፊነታቸውን በመወጣት ረገድ የአንድነትና የመተባበር እሴቶችን በተግባር ማሳየት እንዳለባቸውም ጥሪ አቅርበዋል። ዮናስ ታደሰ ዝርዝር ዘገባ አዘጋጅተዋል። በመልካም ፈቃደኝነት የተለያዩ በጎ ተግባራትን ሲያከናውኑ ያገኘናቸው ወጣቶች በጎነት ስለሚያጎናጽፈው ልዩ ስሜት ነግረውናል። በጎ ስራ ስትሰራ ማንነትህን ታውቅበታለህ። እኔ ማን ነኝ የሚለውን ራስህን የምታውቅበት መንገድ ነው። ከዛ ቀጥሎ ደግሞ ከእግዚአብሔር ጋር የሚያገናኝ ትልቁ ስራ በጎ ስራ ነው። አበሻ መጥቶ ከእናት አባትን ሌላው ይቅር ምንም አይደለም ማብላት ማጉረስ ምናምን ቀርቶ አባቴ እንዴት ኖት ብሎ መጠየቅና እሳቸውን ማጽናናት ህጻናቶችን መንከባከብ ምናምን የነፍስ እርካታ አለው።
አንደኛ ደስታ ይሰማል፣ ሰላም ይሰማል። የትም ብርህን የምንም መዝናኛ ቦታ ከምታደርገው ከምታገኘው ነገር ለነሱ ስታካፍላቸው የሆነ ውስጣዊ ደስታ አለው። ደስታስ ደግሞ ከምንም በላይ ይበልጣል። በዚህ የተቀደሰ ተግባራት ላይ በመሰማራት ትላንት እናት አባቶቻችን ስለ ሀገር የከፈሉትን የአርበኝነት ተግባር መድገም ይገባናል ብለዋል። አርበኝነት ባይዘዊ ስለተዋጋን፣ ደም ስለተፋሰስን፣ ጠላትን ስላሸነፍን፣ ድል ስለነሳም አርበኝነት ይሄ ብቻ ነው ብዬ አላምንም። አርበኝነታችን በጎ አድራጎት ነው። ትናንትና አጥንታቸውን ከስክሰው ደማቸውን አፍሰው ለኛ እችን ሀገር ላቆዩልን እናት አባቶቻችን ዛሬ ላይ ወድቀው ያሉት ድሮ የተዋጉልን እናት አባቶች ናቸው እና የነሱን ዋጋ ደግሞ እኛ ብንከፍላቸው ዛሬ በተለይ በማህበረሰባችን ውስጥ በጎ ማድረግ ባህል እንዲሆን፣ እርስ በርስ መረዳዳት ባህል እንዲሆን፣ ይሄ ደግሞ በተለይ ብዙ አገልግሎት ብዙ ለሀገር ውለታ ለከፈሉ ሰዎች ለአረጋውያን መተማመን ይሰጣልና ከዚህ አንጻር ሁሉም ሰው እንደዚህ አይነት በጎ አድራጎትን በማክበር የነሱ ለሀገሪቱ የሰሩትን የዋሉትን ውለታ በዚህ መልኩ መክፈል ይቻላል ብዬ አስባለሁ። ወጣቶች በበጎ ተግባራት ላይ በመሰማራት ማህበራዊ ኃላፊነታቸውን ከመወጣት ባሻገር መተባበርና አንድነታቸውን ሊያሳዩ ይገባልም ተብሏል። አረጋውያን መተህ ስትደግፍ፣ አእምሮ ታማሚዎችን መተህ ስትደግፍ በአጠቃላይ እዚህ ማዕከሉ ያሉትን ብቻ ሳይሆን በሌላ ቦታም እንደዚህ አይነት የበጎ ስራ በሰራህ ቁጥር ከተረፈ ሳይሆን ካለህ እያካፈልክ በሰጠህ ቁጥር ያው እርስ በርስ የመተባበርን ነገር ስለሚያዳብር ያው አንድነትን ይገልጻል ማለት ነው። ወጣቶች ሁሉም ጊዜያችን አልባሌ ቦታ ላይ ከምናውል መተን የአንድ አባት ልብሳቸውን ብናጥብ፣ ብናጎርሳቸው፣ የወደቁትን ብናነሳ፣ ብናስተኛቸው ከዛ ይልቅ እነሱ ልጅ ጎሽ የሚሉት ምርቃን ለነገ ስንቃችን ነው። ተመልካቾች አሁን ሰዓቱ የአጫጭር ዘገባዎች ነው። ሀብቴ ተሻገር ያቀርባቸዋል። የአፍሪካን እውነታ ገጽታ ለዓለም ለማስተዋወቅና የዲጂታል ትርክቱን በባለቤትነት ለመምራት ያለመው የመጀመሪያው የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ አዚም 2026 በአዲስ አበባ አድዋ ድል መታሰቢያ ሊካሄድ ነው። ጉባኤው ከ30 የአፍሪካ ሀገራት የተውጣጡ 60 ተጽዕኖ ፈጣሪዎችን የሰበሰበ ሲሆን እነዚህ ግለሰቦች በድምሩ 321 ሚሊዮን የሚጠጋ ተከታይ ያላቸው። ከነዚህ በተጨማሪ 150 ሚሊዮን ተከታዮች ያሏቸው 120 ኢትዮጵያውያን የይዘት ፈጣሪዎች በጋራ በመሰባሰብ በአህጉሪቱ ዲፕሎማሲያዊ ማዕከል አዲስ አበባ ላይ አዲስ የዲጂታል ታሪክ ለመጻፍ ተዘጋጅቷል። በአፍሪካ የዲፕሎማሲ ማዕከል አዲስ አበባ የሚካሄደው ይህ ጉባኤ የአፍሪካን ዲጂታል የወደፊት እጣ ፋንታ እንደገና ለመቅረጽ ያለመ ነው። ጉባኤው በአፍሪካ ያሉ ተጽዕኖ ፈጣሪዎችን የሚሰበሰቡበት፣ ስለ ራሳቸውና ስለ አፍሪካ የሚናገሩበት እንዲሁም ስለ ይዘት ፈጠራና በሚገጥሟቸው ተግዳሮቶች ላይ ይወያያሉ ተብሏል። ይህም ተጽዕኖ ፈጣሪዎቹን በአንድ መድረክ የማገናኘት ትልቅ አጋጣሚን ፈጥሯል። ሰው ሰራሽ አስተውሎት በመጠቀም የይዘት ፈጣሪነት የወደፊት ሁኔታ፣ የአፍሪካ አዎንታዊ ገጽታን መገንባትና ዲጂታል ተጽዕኖን ከአፍሪካ ህብረት አጀንዳ ጋር ማጣጣም በሚሉ ጉዳዮች ላይ 3 የከፍተኛ ደረጃ የፓናል ውይይቶች ይካሄዳሉ ተብሎ ይጠበቃል። ጉባኤው በችግር ላይ የተመሰረተ ዘገባን በእውነተኛ የአፍሪካ የእድገት ታሪኮች ለመተካት የታለመ ስትራቴጂካዊ እርምጃ መሆኑ ተመላክቷል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ የኢትዮጵያን ቱሪዝም በከፍተኛ ሁኔታ የማስተዋወቅ እድላቸው ሰፊ ነው ተብሏል። እነዚህ የይዘት ውጤቶች የአፍሪካን የመልካም ገጽታ ለዓለም፣ የኢትዮጵያን መልካም ገጽታ ለአፍሪካውያን ማሳየት የሚችሉ ናቸው። ጉባኤው በአድዋ ድል መታሰቢያ የሚጀመር ሲሆን ከ470 ሚሊዮን በላይ የዲጂታል ተከታዮች አይኖች በአሁኑ ወቅት በአዲስ አበባ ላይ አርፈዋል ተብሏል። ይህም አፍሪካ የራሷን ታሪክ ራሷ መተረክ የጀመረችበት አዲስ ዘመን ማሳያ ሆኗል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት አስተማማኝ የኃይል አቅርቦት እንዲኖር ባከናወነው ስራ 9588 ኪሎ ሜትር አዳዲስ የዲስትሪቢዩሽን መስመሮች ማስፋፊያ ዝርጋታ ማከናወኑን አስታወቀም። በዚህም መሰረት 3518 ኪሎ ሜትሩ የመካከለኛ መስመር፣ ቀሪው ደግሞ የዝቅተኛ መስመር ዝርጋታ የተከናወነበት መሆኑን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ ተናግሯል። በተጨማሪም የኃይል አቅርቦቱን የሚያሳድጉ 3683 የተለያዩ አቅም ያላቸው አዲስ የዲስትሪቢዩሽን ትራንስፎርመሮች ተከላ መከናወኑም ተነግሯል። ነባሩን የኤሌክትሪክ መሰረተ ልማት አቅም ከማሻሻልና የኃይል መቆራረጥን ከመቀነስ አኳያም 62274 ኪሎ ሜትር የሚሸፍን የመካከለኛ መስመር እንዲሁም በ67131 ትራንስፎርመሮች ላይ የቅድመ መከላከል ምርመራ ተካሂዷል ብለዋል። ለኤሌክትሪክ ኃይል መቆራረጥ መንስኤ የሆኑ ምክንያቶች በጥናት ከመለየትና እርምጃ ከመውሰድ በተጨማሪ ያረጁ መስመሮችን መልሶ የመገንባት አቅም የማሳደግና የማሻሻል እንዲሁም በዋናው ግሪድና በፀሐይ ኃይል አማራጭ አዳዲስ የኤሌክትሪክ መሰረተ ልማትን በከፍተኛ ወጪ እየተገነባ እንደሚገኝም ተነግሯል።
ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎች እኒህ ናቸው። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ጤና ይስጥልኝ።